በምድር ላይ የእግዚአብሔርን ቤት የሚያክል ቤት የለም። ስለዚህ የታቦር ተራራ የመንግስተ ሰማያት ምሳሌ፣ ቅዱሱ ተራራ መንግስተ ሰማያት የሰዎችን የስጋዊ ምኞት እና መንገድ ፈቃድ ሳይሆን የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድና ዓላማ እንድንፈጽም ዛሬም እግዚአብሔር ይናገረናል። የሰውን ቃል እየሰማን ያውም የክፎችን ነገር እየሰማን ነው ዛሬ በግል ሕይወት በማህበራዊ ሕይወት እንደ ሀገርም ችግር ውስጥ የገባ ነው። እግዚአብሔርን አልሰማ ብለን ነው። ቁስሉ ሳይደርቅ ትናንት ብዙ ወገኖቻችን ኢትዮጵያውያን አለቁ በርስ በርስ ጦርነት። ዛሬም አሁን እንዲሁ ነው በየአቅጣጫው። እባካችሁ እግዚአብሔርን እንስማ። መለያየትን፣ መባላትን፣ መጣላትን፣ መነካከስን፣ ጎጠኝነትን፣ ክፋትን በትውልዱ መካከል የሚዘሩትን አይደለም መስማት፣ ፍቅር የሆነውንና ፍቅር የሚሰብከውን ፍቅር የሚናገረውን እግዚአብሔርን መስማት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱሱ ተራራ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። በዚህ ርዕስ ውስጥ በመጀመሪያ በቅዱሱ ተራራ በታቦር ተራራ የተገለጠውን ምስጢር በአጭሩ እንመለከተዋለን። ሁለተኛ ቅዱሱ ተራራ ወይም የታቦር ተራራ የምን ምሳሌ እንደሆነ ምስጢራዊ ትርጉሙን ተመልክተን ዛሬ ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሙሉ ታሪኩ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 10 ተመዝግቧል። በዚህ ክፍል ውስጥ ስንመለከት ከ6 ቀን በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያቱ መካከል 3ቱን ሊቀ ሐዋርያት ቅዱስ ጴጥሮስን፣ ሐዋርያው ቅዱስ ያዕቆብንና ወንድሙ ሐዋርያው ቅዱስ ዮሐንስን ይዞ ብቻቸውን ወደ ረዥም ተራራ አወጣቸው ይላል። 6 ቀን የቆጠረው በፊልጶስ ቂሳርያ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ከጠየቀ በኋላ ማለት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ይህ ታሪክ ተመዝግቧል። ከሐዋርያቱ 3ቱን ይዞ ሄደ። ምክንያቱም እነኚህ የምስጢር ደቀ መዛሙርት ስለሆኑ አእማድ ስለሚባሉ ነው። ሌላው በእነኚህ ስጋዊ ምኞት ምድራዊ ሐሳብ ጸንቶባቸው ነበረና ነው። እንመጣበታለን። ከዚያ ያ ተራራ የታቦር ተራራ ተብሏል። ለምን በታቦር ተራራ ላይ አደረገው ቢሉ በመጀመሪያ ትንቢቱ እንዲፈጸም ነው። በዳዊት መዝሙር 88 ቁጥር 12 ላይ ታቦር ወአርሞኔም በስመ ዚአከ ይትፌሶ፣ ታቦርና አርሞኔም በስምህ ደስ ይላቸዋል፣ ወይሴብሑ ለስምከ፣ ለስምህም ምስጋና ያቀርባሉ፣ ስምህንም ያመሰግናሉ። መዝራዕትከ ምስለ ኃይል፣ ክንድህ ከኃይልህ ጋር ነው። ክንድህ የተባለ ቀኝው የተባለ አካላዊ ቃል
እግዚአብሔር ወልድ ኃይሉን፣ ግርማ መለኮቱን፣ ጌትነቱን ገልጧልና ተብሎ የተነገረው ቃል እንዲፈጸም፣ ሁለተኛ ምሳሌው እንዲደርስ ነው። ምሳሌው እንዲህ ነው። ባርቅ በታቦር ተራራ ላይ የእስራኤላውያንን ጠላት ሲሳራን ድል ነስቶበታል። በመጽሐፈ መሳፍንት ምዕራፍ 4 ቁጥር 6 ጀምሮ ይህ ታሪክ ተመዝግቧል። ባርቅ የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ፣ ሲሳራ የዲያብሎስ ምሳሌ። ባርቅ ሲሳራን በታቦር ተራራ ላይ ድል እንደነሳው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በታቦር ተራራ ላይ በደቀ መዛሙርቱ ላይ አድሮ ሥጋዊ ምኞት ያስመኛቸውን ቤዛነቱን ሞቱን እንዲቃወሙ ያደረጋቸውን ዲያብሎስን ድል ነስቶበታልና ወደ ታቦር ተራራ ይዟቸው ወጣ ይላል። ታቦር ተራራ ላይ ወጥተው ሳሉ ወተወለጠ ራእዩ በቅድሜሆሙ ይላል። መልኩም በፊታቸው ተለወጠ ነው የሚለው። ወአብርሃ ገጹ ከመ ፀሐይ፣ ፊቱም እንደ ፀሐይ አበራ ይላል። ወአልባሲሁኒ ኮነ ጻዳ ከመ በረድ፣ ልብሱም እንደ በረዶ ነጭ ጻዕዳ ሆነ ይላል። አሁን የሚገልጥበት ቋንቋ ቢያጣ ነው ፊቱ እንደ ፀሐይ አበራ የሚለው እንጂ እሱ እኮ የብርሃናት ፈጣሪ ነው። በቀን ላይ ያሰለጠነውን ትልቁን ብርሃን ፀሐይንና በሌሊት ያሰለጠናቸውን ጨረቃንና ከዋክብትን የፈጠረ እሱ ነው። እርሱ ራሱ ፀሐይ ጽድቅ ነው። አማናዊ ብርሃን ነው። ጨለማ ያላሸነፈው የማያሸንፈው፣ ጠፈር ደፈር ያልከለከለው የማይከለከለው፣ ለዘወትር ለዘላለም የሚያበራ ብርሃን ነው። የማይጠፋ ብርሃን ነው። ከብርሃን የተገኘ ብርሃን ነው። አንቀጸ ብርሃን ተብላ ከምትጠራው ከብርሃን በር ከብርሃን መውጫ ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ዓለሙን ሁሉ ያበራ ብርሃን ነው። የጽድቅ ብርሃን፣ የሕይወት ብርሃን፣ የትንሣኤ ብርሃን፣ የነጻነት ብርሃን ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ፊቱ እንደ ፀሐይ አበራ የሚለው የሚገልጥበት ቋንቋ ስላጠረው ነው እንጂ እሱ የፀሐይ ፈጣሪ ነው። በዚያን ጊዜ ይላል ከቅዱሳን ነቢያት መካከል ሊቀ ነቢያት ሙሴን ከብሔረ ሙታን ቀስቅሶ አስነስቶ አቆመው። ነቢየ እግዚአብሔር ቅዱስ ኤልያስን ከብሔረ ሕያዋን አምጥቶ በታቦር ተራራ ላይ አቆማቸው። ከዚያም ሊቀ ነቢያት ሙሴና ነቢየ እግዚአብሔር ቅዱስ ኤልያስ በክብር ታይተው ከእርሱ ጋር ሲነጋገሩ ይሰሙ ነበረ ይላል። ምን እያሉ ነበር የሚናገሩት ቢሉ እንዲህ ነበር የሚሉት። ሊቀ ነቢያት ሙሴ እንዲህ ያለ የኔን የሙሴን አምላክ ሙሴ የሚልህ ማን ነው? ሙሴ ማለት እኔ ነኝ አለ። አንተንስ አምላከ ሙሴ ይበሉ፣ የሙሴ አምላክ የሙሴ ፈጣሪ ይበሉ ብሎ መሰከረ። ለምን? አንዳንዶቹ ከነቢያት አንዱ ነው ሙሴ ሳይሆን አይቀርም ብለው ነበረና ሙሴ ለምስክርነት ቆመ። እንዲህም አለ ሙሴ ምንም እኔ ጠላት ብገድል፣ ባህር ብከፍል፣ ደመና ብጋርድ፣ መና ከሰማይ ባወርድ፣ ከአለት ከጭንጫ ከድንጋይ ላይ ውሃ ባፈልቅ አለ። አምላካችን እግዚአብሔር በሰጠው ጸጋ ማለት ነው። ወገኖቼ እስራኤላውያንን ከክፋታቸው መልሼ ማዳን አልተቻለኝም፣ አይቻለኝም። ላንተ ግን ሁሉ ይቻልሃል ብሎ ተናገረ።
ነቢየ እግዚአብሔር ቅዱስ ኤልያስም እንዲህ አለ፣ የኔን የኤልያስን አምላክ ኤልያስ የሚል ማን ነው? አምላኬ ኤልያስ ይበሉ፣ የኤልያስ አምላክ የኤልያስ ፈጣሪ ይበሉ እንጂ ኤልያስ ማለትማ እኔ ነኝ አለ። ምንም ሰማይን ብለጉም አለ 3 ዓመት ከ6 ወር ሰማይ ዝናምን ለዘር ጠልን ለመከር እንዳትሰጥ በጸሎቱ ዘግቷት ነበር። ከ3 ዓመት ከ6 ወር በኋላ ደግሞ ጸልዮ ሰማይ ዝናምን ለዘር ጠልን ለመከር እንድትሰጥ አድርጓታል። እሳትንም ከሰማይ አዝንቧል። ጠላቶቹን በእሳት አቃጥሏል። ምንም ሰማይን ብለጉም በጸሎቴ እሳትን ባዘንብ ከሰማይ በጸሎቴ እስራኤል ወገኖቼን ከክፋታቸው መልሼ ማዳን አይቻለኝም፣ ላንተ ግን ይቻልሃል፣ የሚሳን ነገር የለም ብሎ ተናገረ። ይህም ብቻ አይደለም። በሉቃስ ወንጌል ምዕራፍ 9 ቁጥር 30 ጀምሮ ደግሞ እንዲህ ተብሎ ተመዝግቧል። 2 ሰዎች በክብር ታዩ ይላል። እነሱም ነቢዩ ቅዱስ ኤልያስና ሊቀ ነቢያት ሙሴ ናቸው። ከሱም ጋር ሲነጋገሩ ተሰሙ። ስለ መውጣቱና ይላል በኢየሩሳሌም ሊፈጸም ስላለው ነገር ይናገሩ ነበር ይላል። ምንድነው የመውጣቱ ነገር? በኢየሩሳሌም ይፈጸም የነበረው ነገር ምንድነው ቢሉ እንዲህ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም በቀራንዮ ኮረብታ በዕለተ ዓርብ ለድነት ዓለም ለቤዛ ዓለም በዕፀ መስቀል ላይ ይሰቀል ዘንድ ነበረው። ስቅለቱን የተነጋገሩት ደግሞ በሥጋ ሞቶ ይቀበር ዘንድ ነበረው። 3 ቀንና 3 ሌሊት በጎልጎታ መቃብር አድሮ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ሞትን ድል አድርጎ ይነሳ ዘንድ ነበረው። ትንሣኤውን የተነጋገሩት ሞትን ድል አድርጎ በተነሳ በ40ኛው ቀን በክብር ወደ ሰማየ ሰማያት ይወጣ ያርግ ዘንድ ነበረው። እርገቱን ነው የተነጋገሩት። እንዲህም አሉት፣ አምላካችን ሆይ አሉት፣ የሰው ልጆች ፍቅር አገብሮህ ቤዛ መስዋዕት ልትሆን መጣህን? የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጧልና ይሄን አሉት። ከዚያም ለመኑት፣ እንግዲህ አምላካችን ሆይ የሰው ልጆች ፍቅር አገብሮ ቤዛ መስዋዕት ልትሆን ከመጣ እባክህ የሰው ልጆችን ሁሉ ለንስሐ ሳታበቃቸው በሞት ባትጠራቸው መልካም ነው ብለው ለመኑት ይላል። ከዚህም በኋላ እንዲህ ሆነ ይላል። እነሆ ሊቀ ሐዋርያት ቅዱስ ጴጥሮስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ነገር ጠየቀው። እግዚኦ ሰናይ ውእቱ ለነ ሀልወ ዘያለው፣ ጌታ ሆይ በዚህ መኖር ለኛ መልካም ነው አለ። ብትወድስ አለው። መቼስ የኔን ንግግር አትወድልኝም እንጂ ሲል ነው። አስቀድሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መከራ መስቀሉ ስለ ነገረ ሞቱ ሲናገር ተቃውሞት ነበረና በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ጀምሮ እንደተመዘገበ ከዚህን ቀን ጀምሮ ይላል አምላካችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያን የአይሁድ ካህናትና ሽማግሌዎች አሳልፈው እንደሚሰጡት መከራ እንደሚያሳዩት ሰቅለው እንደሚገድሉት በሦስተኛውም ቀን ሞትን ድል አድርጎ
እንደሚነሳ ለደቀ መዛሙርቱ ይገልጥላቸው ጀመረ ይላል። ያን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ እንዲህ አለ፣ ጌታ ሆይ አለ አይሁንብህ፣ ከቶ ይሄ አይደርስብህም አለ። ለምን ቢሉ መጀመሪያ ለፍቅሩ ይሳሳልና። ምን አጥፍተህ ምን በድለህ ነው አንተ መከራ የምትቀበለው የምትሰቀለው የምትሞተው አለው። እንከን አይወጣለትም፣ ነውር ነቀፋ አይገኝበትም፣ ኃጢአት ለባህሪው አይስማማውም፣ ንጹሐ ባህሪ ጻድቀ ባህሪ ነውና አንተማ ሞት አይገባህም አለ። ስለሚወደው ለፍቅሩ ሳስቶ ነው። እሱ ብቻ ግን አይደለም፣ ቅዱስ ጴጥሮስ ለራሱም አስቦ ነው። ሁሉን ትተን ተከትለናል፣ ከዋልክበት ውለናል፣ የእጅን ታምራት አይተናል፣ የቃልን ትምህርት ሰምተናል፣ ትሾመናለ ትሸልመናለ ስንልህ እንዴት እሞትባቸዋለሁ ትለናለህ? አንተማ ከሞትክብን እኛን ምን ሊውጠን ነው አለ። ያሰበው ሞቱን ብቻ ነው። ክርስቶስ ግን ምንድን ያለው? እስቲ በሉ በሶስተኛው ቀን በሉ እነሳለሁ። ክርስቶስ ትንሣኤውን ተናግሯል። ሞቱን ብቻ አይደለም የተናገረው። ቅዱስ ጴጥሮስ ግን ትንሣኤውን ዘንግቶታል። ሞቱን ብቻ አሰበና ሞቶ የሚቀር መስሎት እኛን ምን ይውጠናል አለ። ለራሱ አስቦ ነው አትሞትብን ያለው። ያን ጊዜ አምላካችን ኢየሱስ ክርስቶስ እንዲህ ብሎ ገሰጸው፣ ሂድ ወደ ኋላዬ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። በጴጥሮስ አንጻር ሰይጣንን ገስጾ አራቀው። ለምን? በዚያ ሰዓት በቅዱስ ጴጥሮስ ላይ አድሮ የክርስቶስን ቤዛነት የተቃወመ ጥንተ ጠላታችን ሰይጣን ዲያብሎስ ነውና የአዳምና የልጆቹ ጠላት ሰይጣን ሂድ ወደ ኋላ ያ። ለምን? ያለ ክርስቶስ ሞት የኛ ሕይወት የለምና ክርስቶስ በሥጋ መከራ ካልተቀበለ እኛ አንከብርም አንድንም ነበርና፣ ስለዚህ ገሰጸው። ሁለተኛው የቅዱሳን ነቢያት ጠላት ሰይጣን ሂድ ወደ ኋላዬ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል አለው። የቅዱሳን ነቢያትም ጠላት ነው ሰይጣን። ቅዱሳን ነቢያት ከእግዚአብሔር አግኝተው በየዘመናቱ ትንቢት ተናግረዋል። ምን እያሉ? አምላክ ይወርዳል፣ ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በሥጋ ሞቱ ይቀበራል፣ በሦስተኛው ቀን ሞትን ድል አድርጎ ይነሳል፣ በክብር ያርጋል፣ ዳግም ለፍርድ ይመጣል፣ ለእያንዳንዱም እንደየሥራው መጠን ይከፍላል ብለው ትንቢት ተናግረዋል። ክርስቶስ መከራ ካልተቀበለ፣ በዕፀ መስቀል ላይ ካልተሰቀለ፣ በሥጋ ሞቶ ካልተቀበረ የቅዱሳን የነቢያት የትንቢት ቃል በየት በኩል ይፈጸማል? ነቢያትን ሐሰተኛ ለማሰኘት ነው። ያ አቡሃል ሐሰት የሐሰት አባት ሰይጣን ዲያብሎስ የክርስቶስን ቤዛነት የተቃወመው ተሰይጣን አለ። ነቢያት ደግሞ ሐሰተኞች ከተባሉ ነቢያትን ትንቢት ያናገረ እግዚአብሔር መንፈስ ቅዱስ ደግሞ ሐሰተኛ ሊባል ነው። ሐሰትን ይናገር ዘንድ ደግሞ እግዚአብሔር ሰው አይደለም። ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 አምላካችን እግዚአብሔር ላያደርግ አይናገርም፣ ከተናገረ ያደርጋል፣ ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም፣ በቃሉ የታመነ አምላክ ነው። ስለዚህ ገስጾት ነበረና አሁን ቅዱስ ጴጥሮስ ምን አለ? ብትወድስ አለ። መቼስ የኔን ንግግር አትወድልኝም እንጂ አትሙትብን ብልህ ይሄ ከቶ አይደርስብህም ብዬ ብልህ ገስጸኸኛል። ስለዚህ ንግግሬን ከተቀበልከኝ ፈቃድህ ከሆነ አንድ ዳስ ላንተ፣ አንድ ዳስ ለሙሴ፣ አንድ ዳስ ለኤልያስ እዚህ ንስራና በቃ ከዚህ ተራራ ሳንወርድ ክብርህን፣ ግርማ መለኮትህን፣ ምስጢረ መለኮትህን ባየንበት በታቦት ተራራ ላይ የእጅህን ታምራት እያሳየህን
የቃልን ትምህርት እያስተማርከን፣ ብንራብ እያበላህን፣ ብንጠማ እያጠጣህን፣ ብንታመም እየፈወስከን እዚሁ እንኑር። ከተራራው ባንወርድ መልካም ነው። ክብርህን ባየንበት ተራራ ላይ እንኑር ነው ያለው ቅዱስ ጴጥሮስ። መንደር ውስጥ ዓይኖቻችን ክፉ ያያሉ፣ ጆሮቻችንም ክፉ ይሰማሉ። እዚህ ግን ያየነው ክብርህን ነው፣ ጌትነትን ያየነው ከብሔረ ሕያዋን ከብሔረ ብፁዓን ነቢየ እግዚአብሔር ቅዱስ ኤልያስ ተገልጦ ነው ያየነው። ከብሔረ ሙታን ሊቀ ነቢያት ሙሴን አምጥተኸው ነው። በቃ እዚህ እንኑር። የመጣበት ዓላማ አልገባውም። የሚናገረውንም እንኳን አያውቀውም ነበር። ተመስጧል። በቃ ከዛ መውረድ አልፈለገም። ይሄንን ሲናገር ሳለ ነው እንዲሆነ ይላል። አስተውሎ ወናሁ መጻ ቃል እሙስተ ደመና ዘይብል ዝምቱ ውእቱ ወልደየ ዘአፈቅር ዘቦቱ ሰመርኩ ወሎቱ ስምዕዎ። እነሆ ብሩህ ደመና ጋረዳቸው፣ ከደመና ውስጥም እንዲህ የሚል ቃል መጣ ይላል። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት አለ። ለተዋሂዶ የመረጥኩት ህልው ሆኜ ልመለክበት የወደድኩት የምወልደው ልጄ ይህ ነው፣ እርሱን ስሙት። ብሩህ ደመና ጋረዳቸው። ደመናው ከቅድስት ሥላሴ የአንዱ አካል የእግዚአብሔር መንፈስ ቅዱስ ምሳሌ፣ እግዚአብሔር ወልድ ኢየሱስ ክርስቶስ በታቦር ተራራ ላይ ብርሃነ መለኮቱን ገልጦ እዚያ ቆሞ ነበር። ከቅድስት ሥላሴ አንዱ አካል እግዚአብሔር አብ በድምፅ ከሰማያት ተናገረ፣ ምስጢረ ሥላሴም ተገለጠ። እግዚአብሔር አብ ደግሞ እግዚአብሔር ወልድ ተቀዳሚ ተከታይ የሌለው አንድያ ልጁ እንደሆነ በባህሪ የሚተካከለው በመልክ የሚመስለው ልጁ እንደሆነ መሰከረ። የምወልደው ልጄ ይህ ነው፣ እርሱን ስሙት አለ እግዚአብሔር አብ። ምስጢረ ሥላሴ ምስጢረ ሥጋዌም የተገለጠበት ምስጢር ስለሆነ ተራራው ማለት ነው። ይሄንን ድምፅ ሲሰሙ ደቀ መዛሙርቱ ፍግም ብለው በግንባራቸው ወደቁ፣ እጅግ ፈርተዋልና ይላል። አምላካችን ኢየሱስ ክርስቶስ ዳሶ አትፍሩ አይዟችሁ ብሎ አስነሳቸው። መውደቃቸው እንደ መሞት እንደ መቀበር፣ መነሳታቸው እንደ ትንሣኤ፣ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ አለና ትንሣኤ ሙታንም የተገለጠበት ተራራ ነው። ይሄም ብቻ አይደለም፣ ሊቀ ነቢያት ሙሴን እኮ ያመጣው ከብሔረ ሙታን እኮ ነው፣ ከሞት አስነሳው። ይሄም ትንሣኤ ሙታን እንዳለ ያረጋግጣል። ከዚያም ሊቀ ነቢያት ሙሴም ወደ መቃብሩ ተመለሰ። ነቢየ እግዚአብሔር ቅዱስ ኤልያስም ወደ ብሔረ ብፁዓን ተመለሰ። ደቀ መዛሙርቱ ዓይኖቻቸውን ቀና አድርገው ሲመለከቱ ከክርስቶስ በስተቀር ማንንም አላዩም ይላል። እሱም እንዲህ አላቸው፣ ያያችሁትን ነገር ሁሉ አለ ሞትን ድል አድርጌ እስክነሳ ድረስ ለማንም እንዳትናገሩ ብሎ አዘዛቸው። ይህም ምክንያት አለው። በመጀመሪያ ውዳሴ ከንቱ አይሻምና ውዳሴ ከንቱ አትሹ ለማለት። ሁለተኛ ከፊት መከራን አስቀምጦ ክብርን መናገር አይገባም። ገና መከራ ይቀበል፣ በዕፀ መስቀል ላይ ይሰቀል፣ በሥጋ ሞቶ ይቀበር ዘንድ ነበረውና። ሶስተኛ የሚያምኑበት ጊዜ ስላልደረሰ እስከ ትንሣኤ ዕለት ክርስቶስ ሞትን ድል አድርጎ እስከሚነሳበት ዕለት። አራተኛ
አሁን ያንን ሄደው ቢናገሩ ኖሮ ሰዎቹን ሁሉ እየሰበሰበ ወደ ተራራ እየወሰደ ጌትነቴን ክብሬን ላሳይ ብሎ ምትሃት ያደርጋል ባሉት ነበርና ያንን እንዳይሉ ይሄ ታሪኩ ነው። ወደ ታሪኩ ምስጢራዊ ትርጉም እንመጣለን። ርዕስ አድርገን ወደ ተነሳንበት የመጽሐፍ ቅዱስ ክፍል እንመለስና እንመልከት። ሊቀ ሐዋርያት ቅዱስ ጴጥሮስ ሲመዘግብ ያየውንና የሰማውን መሰከረ። እንዲህ ነው ያለው፣ የእርሱን ግርማ አይተን እንጂ አለ። የእርሱን ምን አይተን? ግርማውን አይተን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ጀምሮ ግርማ መለኮቱን አይቶ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ግርማ አይተን እንጂ አለ። በሰዎች ብልሃት የተፈጠረውን ተረት ሳንከተል አለ የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ነው የሚለው። የሰዎችን ፍልስፍና፣ ተረት፣ ልቦለድ ተከትለን አይደለም አለ። ግርማ መለኮቱን አይተን ነው አለ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣቱን ኃይሉን የነገርናችሁ የመሰከርንላችሁ ያስተማርናችሁ ዝም ብሎ ተረትና ልብ ወለድ የሆነ ነገር ስላይደለ እውነት ነው ሲል ነው። ከገናናው ክብር አለ በእርሱ ደስ የሚለኝ ደግሞ የሰማውን በታቦር ተራራ ላይ የሰማውን አመጣ። ከገናናው ክብር ደግሞ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርን ተቀብሏልና ይላል። እግዚአብሔር አብ ስለ እግዚአብሔር ወልድ የመሰከረለትን ምስክርነት ነው። እግዚአብሔር አብ ለእግዚአብሔር ወልድ የባህሪ አባቱ እንደሆነ፣ እግዚአብሔር ወልድ ደግሞ ለእግዚአብሔር አብ የባህሪ ልጁ እንደሆነ፣ ተቀዳሚ ተከታይ የሌለው አንድያ ልጁ የበኩር ልጁ በባህሪ የሚተካከለው በመልክ የሚመስለው ልጁ እንደሆነ መስክሯል። እስቲ በሉ እኔና አብ በሉ አንድ ነን። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል አብ፣ ወልድ፣ መንፈስ ቅዱስ አንድ ስልጣን፣ አንድ አገዛዝ፣ አንድ መንግስት፣ አንድ መለኮት፣ ከአንዱ አንዱ አይበልጥም፣ ከአንዱ አንዱ አያንስም። ትክክል። ዘላለም ቅድስት ሥላሴ። ይህንን ነው የሰማነው አለ። ይህንን ያየነው አለ። ይህንንም ድምፅ አለ ከእርሱ ጋር ሳለን በቅዱሱ ተራራ ሰማን አለ። በምኑ ተራራ? በቅዱሱ ተራራ። ስንነሳ ምንድን ያልነው? ቅዱሱ ተራራ። ተራራው ራሱ ቅዱስ ተብሏል። እውነት ነው። በቅዱሳት መጻሕፍት ውስጥ በጣም ብዙ ቅዱሳን ተራራዎች አሉ። በጣም ብዙ። እንደው ጠቁሚያችሁ ልለፍ። እነ ደብረ ሲና፣ የሲና ተራራ ሊቀ ነቢያት ሙሴ ከእግዚአብሔር ጋር ቃል ለቃል የተነጋገረበት ተራራ ቅዱስ ነው። ቅዱስ ተራራ ተብሏል። የጽዮን ተራራ ታቦቱ ያድርበት የነበረ ተራራ፣ ታቦቱን ራሱ ታቦተ ጽዮን የጽዮን ታቦት ያሰኘው እግዚአብሔር የቃል ኪዳን ታቦት በጽዮን ተራራ ያድር ስለነበር ነው። የዳዊት መናገሻ ከተማ። ሌላ የቀርሜሎስ ተራራ ነብየ እግዚአብሔር ቅዱስ ኤልያስ ጸልዮ ተአምራት ያደረገበት ተራራ። ደብረ ዘይት እግዚአብሔር በረድኤት የሚያድርበት አባታችን ክቡር ዳዊት እግዚአብሔርን ምሕረት ያገኘበት በአዲስ ኪዳንም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያድርበት ኤሌዮን ዋሻ ያለበት አቡነ ዘበሰማያት አባታችን የሚለውን ጸሎት ያስተማረበት
በእውነት ስለ ዓለም መጨረሻና ስለ ዳግም ምጽአት ትምህርት ያስተማረበት ምልክት የተናገረበት በክብር ያረገበት ዳግም ለፍርድ ይመጣበታል ተብሎ የሚጠበቀው ተራራ ደብረ ዘይት ገዳመ ቆሮንቶስ የቆሮንቶስ ተራራ 40 ቀን 40 ሌሊት የጾመበት የጸለየበት አሁን ደግሞ ይሄው ደብረ ታቦር የታቦር ተራራ ቅዱሱ ተራራ አሁን በሱ የተፈጸመው ነው የምናነሳው። በቅዱሱ ተራራ አብረን ከሱ ጋር ሳለን ይሄንን ሰማን፣ ግርማ መለኮቱን አየን፣ እግዚአብሔር አብ የመሰከረለትን ምስክርነት ሰማን። ቅዱስ ጴጥሮስም እግዚአብሔር መንፈስ ቅዱስ ገልጦለት አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መስክሯል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መስክሮለት ያንን ቅዱስ ጴጥሮስ መንፈስ ቅዱስ ገልጦለት የመሰከረለትን ምስክርነት እግዚአብሔር አብ ደግሞ ከሰማያት በድምፅ መሰከረ፣ ያንን ሰማን አለ። ይሄንን የተናገረው ቅዱሱ ተራራ የታቦር ተራራ ነው። የታቦር ተራራ የምን ምሳሌ እንደሆነ ነው አሁን የምናየው። በመጀመሪያ የታቦር ተራራ የቤተ ክርስቲያን ምሳሌ ነው። ምክንያቱም እንዲህ ነው። ተራራ ከሁሉ ከፍ እንደሚል የእግዚአብሔር ቤት ከሁሉ ይበልጣል። በምድር ላይ የእግዚአብሔርን ቤት የሚያክል ቤት የለም። እውነት ነው። ብዙ ዋጋ የወጣባቸው ቤቶችና ቤተ መንግስቶች በዓለም ውስጥ አሉ። የቱንም ያህል ቢሆን ግን የእግዚአብሔርን ቤት የሚያክል ቤት በምድር ላይ የለም። የእግዚአብሔር ቤት ተራራ በሉ። በተራሮች ራስ ላይ ጸንቶ ይቆማል። ከኮረብቶችም በላይ ከፍ ከፍ ይላል። ትንቢተ ሚክያስ ምዕራፍ 4 ቁጥር 1 ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቤት ተራራ ከተራሮች ራስ በላይ ጸንቶ ይኖራል። ለምን? በእግዚአብሔር ቤት ውስጥ የሚያድርበት አምላካችን እግዚአብሔር ነው። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ የዘላለም ንጉሥ የእግዚአብሔር ማደሪያ ነው። እግዚአብሔር በመቅደሱ በቤቱ ያድራል። እስቲ በሉ እግዚአብሔር በሉ። ይህንን ተራራ ያድርበት ዘንድ ወደደው፣ በእውነትም ለዘላለም ያድርበታል። መዝሙር 67 ቁጥር 16 የእግዚአብሔር ቤት በተራራ ተመስሎ ራሱ ያለ ምንድን ያለው? የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። ቤቱን ተራራ ነው። እግዚአብሔር ይህንን ተራራ ቤተ መቅደሱ ለጊዜው ስለ ጽዮን ተራራ ነው የተነገረው። በረድኤት በጸጋ በመንፈስ በበረከት ያድርበታል። ፍጻሜው ስለ ቤተ መቅደሱ ነው። ይሄንን ተራራ ያድርበት ዘንድ ወደደው አለ። በእውነትም እግዚአብሔር ለዘላለም ያድርበታል አለ። በመንፈሱ ያድራል፣ በበረከቱ በጸጋው ያድርበታል። የቃል ኪዳኑ ታቦት ማደሪያ ነው ቤተ መቅደሱ። መላእክት የሚወጡበት የሚወርዱበት፣ ለአምልኮቱ የምንበረከክበት፣ ለክብሩ የምንዘምርበት፣ ቃለ እግዚአብሔሩ የሚነገርበት፣ ስብዓተ እግዚአብሔሩ የሚፈስበት፣ በሐዲስ ኪዳን አማናዊው ቅዱስ ሥጋውና ክቡር ደሙ የሚፈተትበት የሰማይ ደጅ የጸጋው ግምጃ ቤት ነው። የእግዚአብሔር ቤት በተራራ ይመሰላል። የመቅደሳችን ስፍራ በሉ ከጥንት ጀምሮ ከፍ ያለ የክብር ዙፋን ነው። ትንቢተ ኤርምያስ ምዕራፍ 17 ቁጥር 12 የመቅደሳችን ስፍራ ቤተ መቅደሳችን ከጥንት ከቀድሞ ጀምሮ ከፍ ያለ የክብር ዙፋን ነው። ለምን?
የእግዚአብሔር ማደሪያ ስለሆነ ነው ወገኖቼ። በተራራ ተመስሏል ቤተ መቅደሱ። የመጀመሪያው ምክንያት ይሄ ነው። አምላካችን እግዚአብሔር በክብር ሁሉ ከሚበልጠው በተራራ ከተመሰለው ከእግዚአብሔር ቤት ሁላችንን አያውርደን። በእግዚአብሔር ቤት እስከ መጨረሻው እቅታ ድረስ ያኖረን። ሁለተኛ የእግዚአብሔር ቤት በተራራ የተመሰለበት ምክንያት እንዲህ ነው። ከተራራ ወደ ታች ሁሉ ይታያል። ባህሩ ይታያል፣ ገደሉ ይታያል። ተራራ ላይ የወጣ ወደ ታች ያለውን ነገር ሁሉ ማየት ይችላል። እንዲሁ በተራራው በእግዚአብሔር ቤት ሆኖ የተሰወረ ምስጢር ይገለጣል። ያልታወቀ ነገር ይታወቃል። ያልታየ ነገር ይታያል። ግርማ መለኮቱን የገለጠው ክብሩን ጌትነቱን ያሳያቸው በታቦር ተራራ ላይ ነው። ምስጢረ ሥላሴ የተገለጠው በተራራው ላይ ነው። በእውነት ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው፣ ወልደ አብ፣ ወልደ ማርያም፣ ወልድ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ መሆኑን በተራራው ላይ ገልጧል። እግዚአብሔር አብም መስክሯል። ዛሬም በእግዚአብሔር ቤት የእግዚአብሔር የአንድነት የሦስትነት ምስጢረ ሥላሴ ይገለጣል፣ ይተነተናል። ምስጢረ ስጋዌ ነገረ ተዋሂዶ አምላክ ሰው የሆነበት ምስጢር ይነገራል፣ ይገለጣል፣ ይተረጎማል። ምስጢረ ጥምቀት፣ ምስጢረ ቁርባን ይፈጸማል። ምስጢረ ትንሣኤ ሙታን ይነገራል። ተስፋ አድርገን የምንጠባበቀው ከሞት በኋላ ሕይወት እንዳለን ከመቃብር በኋላ ትንሣኤ እንዳለን አምላካችን እግዚአብሔር የሁላችንን ትንሣኤ የክብር ያድርግልን። ሁለተኛው ይሄ ነው። ዛሬ መንደር ውስጥ ያሉ ሰዎች የክርስቶስ የባህሪ አምላክነት የባህሪ ጌትነት አልተገለጠላቸውም። ያኔ ከነቢያት አንዱ ነው እንዳሉ ዛሬም እንደዚያ የሚሉ አሉ። ሙሴ ሳይሆን አይቀርም፣ ኤልያስ ሳይሆን አይቀርም፣ ኤርምያስ መጥምቁ ዮሐንስ ሳይሆን አይቀርም እንዳሉ ዛሬም እንዲህ ይሉ አሉ። ፈጣሪ አምላክ ኢየሱስ ክርስቶስን ፍጡር የሚሉ አሉ። ተለማኙን አምላክ ለማኝ ይላሉ። ተማላጁን አምላክ አማላጅ ይላሉ። የዘላለሙን አምላክ የዘላለሙን ንጉሥ ኢየሱስ ክርስቶስን 1000 ዓመት ገዝቶ ስልጣኑን ለአባቱ ያስረክባል ይላሉ። ከአዳም ጋር እኩል ነው፣ የመጀመሪያ ፍጡር ነው ብለው ሚዛን ላይ ያቆሙታል። ፈራጂ እውነተኛ ዳኛ የሆነውን አምላክ ይቃትትልናል፣ እየወደቀ እየተነሳ ይጸልያል፣ ይማልዳል ይሉታል። እግዚአብሔር ልብ ይስጣቸው። ብዙዎቹ ተሰነካክለዋል፣ ጠፍተዋል። እስቲ በሉ በእኔ በሉ የማይሰናከለው ሁሉ ብፁዕ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 6 አምላካችን ኢየሱስ ክርስቶስ የተናገረው ቃል እሱን የዮሴፍ ልጅ እያሉ ጋኔን ያደረበት ያበደ ባጋንንት አለቃ ተአምራት የሚያደርግ እያሉ ተሰነካክለውበታል። ኋላም ሰቅለው ገድለውታል። ምን አለ አምላካችን ኢየሱስ ክርስቶስ? በእኔ የማይሰናከለው ሁሉ ንዑድ ክቡር ምስጉን ነው አለ። እግዚአብሔር ሁላችንን ከመሰናክል ያድነን። ስሙን እየጠሩ ተሰነካክለው የወደቁ ሰዎች አሉ። እነኚህ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይላል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ስሙን ሲጠሩ የአምልኮት መልክ አላቸው። መጽሐፍ ቅዱስ ሲጠቅሱ የአምልኮት መልክ አላቸው፣ ነገር ግን ኃይሉን የካዱ ናቸው። ተራራው ላይ የእግዚአብሔር ወልድ የኢየሱስ ክርስቶስ የባህሪ አምላክነቱ የባህሪ ፈጣሪነቱ የባህሪ ጌትነቱ ግርማ መለኮቱ ተገልጧል። ያንን ያዩት እነ ቅዱስ ጴጥሮስ መስክረዋል። ያንን ምስክርነት የሰሙት በቅዱሱ ተራራ እነ ቅዱስ ጴጥሮስ ተናግረዋል። እኛም የቅዱሳን ሐዋርያትን አይኖች አድርገን ጆሮቻቸውን ጆሮአችን አድርገን ከነሱ ተቀብለን
አምነናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን መሰክራለሁ። በተራራው በእግዚአብሔር ቤት ነው ያለነው። ምስጢር የሚገለጠው በዚህ ነው። ሶስተኛው የእግዚአብሔር ቤት በተራራ የተመሰለበት ምክንያት ተራራ ሲያዩት ያምራል፣ ሲወጡት ግን ያደክማል። እንዲሁም ቤተ ክርስቲያን ሲያዩት ያምራል፣ ጉልላቱ ያምራል፣ መስቀሉ ያምራል፣ አሰራሩ ያምራል። ብዙ ጊዜ የእግዚአብሔር ቤት የሚሰራው ከፍ ያለ ቦታ ተራራ ላይ ነው። ወጣ ብትሉ አሁን ከከተማ አብዛኛውን ጊዜ የእግዚአብሔር ቤት ቤተ ክርስቲያንን የምታገኙት ተራራ ላይ ነው። ቤተ ክርስቲያን ሲያዩት ያምራል፣ ግን ሲወጡት ያደክማል። ልክ እንደ ተራራ ሲያዩት ያምራል፣ ሲወጡት ያደክማል። በእግዚአብሔር ቤት ውስጥም ሕጉን ለመፈጸም ስንል፣ ወንጌልን ለመፈጸም ስንል፣ ስርዓቱን ለመጠበቅ ስንል ይደክመናል። ወንጌል ጠላትን ውደድ ይላል። የሚረግህን መርቅ፣ የሚሰድብህን መርቅ፣ ስለሚያሳድድህ ጸልይ፣ ክፉን በመልካም አሸንፍ እንጂ በክፉ አታሸንፍ ይላል። ጠላትህ ቢራባ ብላው ነው የሚለው፣ ቢጠማ አጠጣው ነው የሚለው። በጣም በሚገርም ሁኔታ አሁን ይከብዳል። አንዳንዶች ወንጌሉን መጠበቅ ሕጉን መፈጸም አቅቷቸው ከተራራ ከቤተ ክርስቲያን ወጥተዋል፣ ወደ ታች ወርደዋል፣ ወደ ዓለም ገብተዋል፣ ኮብልለዋል። አሁን አንዳንዶች ጾሙ በዛ የሚሉ አሉ። እንዴ 7 የሕግ አጽዋማት ቁጭ ብለው ሂሳብ ይሰራሉ፣ ይቆጥራሉ ቀንና መቼ ነው ስጋ ምን በላው ብሎ የደከማቸው ሰዎች አሉ። ወርደዋል፣ ወጥተዋል። ሰዓታቱ እንቅልፋቱ፣ ማህሌቱ፣ ጸሎቱ ረጅም ነው፣ ቅዳሴው ረጅም ነው ይላሉ። በጣም እኮ ከባድ እኮ ነው። ተራራ ሲያዩት ያምራል፣ ሲወጡት ያደክማል። እንዲሁ ቤተ ክርስቲያን ስርዓት ለመጠበቅ ሕግ ለመፈጸም ስንል ስጋ ይደክማል። ግን ቢደክመንም መውጣት ነው። ተራራ ወጥተውት ሲጨርሱ ላብን አፍሶ ዝናብ ጠፍጥፈው ከወጡ በኋላ ድካሙ የት ገባ እስኪባል ድረስ ይጠፋል፣ አይታወስም። ልክ እንዲሁ የእግዚአብሔርንም ሕግ ስርዓት ጠብቀን ከፈጸምን በኋላ ደስተኞች ነው ምን ሆኖ ሰዓታቱ ሲያልቅ፣ ማህሌቱ ሲያልቅ፣ ቅዳሴው ሲያልቅ፣ ጾሙ ሲፈታ ያ ሁሉ ድካም በስጋ የደከምነው ድካም አይታሰበንም። ደስታው ድካማችን ያስረሳናል። ስለዚህ መውጣት እውነት ነው። ለብቻችን አንችል ይሆናል፣ ግን ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ፊልጵስዩስ ምዕራፍ 4 ቁጥር 13 በሱ እንችላለን፣ በራሳችን አንችልም። እሱ ያስችለናል፣ ያበረታናል። እንዴት አድርጌ ሕግ እፈጽማለሁ? እንዴት አድርጌ ጠላቴን እወዳለሁ? እንዴት አድርጌ በመከራ እታገሳለሁ? የሁሉ ነገር እየወረደብኝ እንዴት ነው በፈተና መጸናው? ምን ሰዎች አለን። እሱ ያስችለናል፣ ለሱ እንስጠው። ለሚያምን ሁሉ ይቻላል። የማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ አንጠራጠር፣ እግዚአብሔር ያስችለናል። ቅዱሳን ሐዋርያት ችለዋል፣ ጻድቃን ሰማዕታት ችለዋል። እውነተኞቹ ሃይማኖት አባቶች፣ እውነተኞቹ ክርስቲያኖች የማይቻል የሚመስለውን ችለዋል። ብቻችንን አይደለንም። አምላካችን እግዚአብሔር ከኛ ጋራ ነው። እግዚአብሔር ከኛ ጋራ ነው ከሆነ ደግሞ ማን ይችለናል? ማንም አይችለንም። በቃ ስለዚህ ይሄንን ማሰብ። ሌላው አራተኛ የእግዚአብሔር ቤት በተራራ የተመሰለበት ምክንያት እንዲህ ነው። በጦርነት አውድማ ላይ ተሽቀዳድሞ ተራራን የያዘ ያ ገዢ መሬት ይባላል። ተራራ ላይ የወጣ ጠላቱን በአፈርም በጠጠርም ብሎ ድል ያደርጋል፣ ያሸንፋል። እንዲሁ እኛ የሰው ጠላት የለንም። ጠላታችን ሰይጣን ዲያብሎስና ሰራዊቱ ናቸው። ጠላት ዲያብሎስንና ሰራዊቱን ድል የምናደርግበት ተራራ የእግዚአብሔር ቤት ነው። በእግዚአብሔር ቤት ተራራ ሆነን በወንጌል ተመስርተን በጾም በጸሎት በስግደት ሆነን
ጠላታችን ዲያብሎስንና ሰራዊቱን ድል ማድረግ ይቻለናል። እስቲ በሉ ከእግዚአብሔር የተወለደ ሁሉ በሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ከእግዚአብሔር የተወለደ ሁሉ አለ። እኛን ክርስቲያኖቹ የእግዚአብሔርን ልጆች ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላክን ቅዱስ ሥጋና ክቡር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለም አለ ዲያብሎስንና ሰራዊቱን። ዓለም አለ የዲያብሎስና የሰራዊቱ ማደሪያዎችን፣ አረማውያንን፣ ኢአማንያንን፣ አሕዛብን፣ መናፍቃንን፣ ተጠራጣሪዎች፣ ሐሰተኞችን፣ ከሃዲዎችን። ዓለም አለ የሥጋን ሥራ፣ የጨለማን ሥራ፣ የኃጢአትን ሥራ። ይሄንን ሁሉ ማሸነፍ እንችላለን። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው። እግዚአብሔር ሁላችንን ከተራራው አያውርደን። ሰልፍ አለብን፣ ትግል አለብን፣ ውጊያ አለብን። ሰይጣን እረፍት የለውም ሲታገለን፣ ሲዋጋን። እሱን ለማሸነፍ ግን በእግዚአብሔር ቤት ሃይማኖትን አጥንቶ መኖር፣ ምግባርን አቅንቶ መኖር፣ ለንስሐ የሚገባ ፍሬ እያፈሩ መኖር፣ የአምላክን ቅዱስ ሥጋና ክቡር ደም እየተቀበሉ መኖር። በእግዚአብሔር ቤት ከኖርን ዓለምን ማሸነፍ ይቻለናል። ማንም አያሸንፈንም። ለምን? የአሸናፊዎች አሸናፊ፣ የኃያላን ኃያል፣ የጌቶች ጌታ አምላካችን እግዚአብሔር ከኛ ጋር ስለሆነ ማለት ነው። የእግዚአብሔር ቤት በተራራ የተመሰለው ለዚህ ነው። በተራራው ላይ ወገኖቼ ቅዱሳን ነቢያትም ቅዱሳን ሐዋርያትም ታይተዋል። በእግዚአብሔር ቤትም የቅዱሳን ነቢያት ትንቢት ይነገራል። የቅዱሳን ሐዋርያት ስብከት ይሰበካል። ሁለቱም ነው የታዩት። አምላካችን ኢየሱስ ክርስቶስ ነቢያትን ጥሎ ሐዋርያትን አንጠልጥሎ ይዞ አልወጣም። ተራራው ላይ ነቢያትን አመጣ፣ ሐዋርያትንም ይዞ ወጣ። እንዲህ ቤተ ክርስቲያንም ክርስቶስ የመሰረታት ስለሆነች ነቢያትንም ሐዋርያትንም ይዛ ትጓዛለች። ነቢያት በክብር ታይተው ነው የሚለው። በተሰጣቸው ጸጋ እያከበረቻቸው ትኖራለች ቤተ ክርስቲያን። ሌላው አስተውላችሁ ከሆነ ከደናግላን ነቢየ እግዚአብሔር ቅዱስ ኤልያስ፣ ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ተገልጧል። ከማስባን ሊቀ ነቢያት ሙሴ፣ ሊቀ ሐዋርያት ቅዱስ ጴጥሮስ ተገልጠዋል። በቅዱስ ጋብቻ በንጹህ መኝታ ከኖሩት በእግዚአብሔር ቤትም ደናግላኑ፣ መናንያኑ፣ መናንያቱ፣ መነኮሳቱ ደግሞ በቅዱስ ጋብቻ በንጹህ መኝታ የሚኖሩት ካህናቱ፣ ቀሳውስቱ አንድ ሆነው ያገለግላሉ። ቤተ ክርስቲያን የደናግላንም የመነኮሳትም የቀሳውስት የካህናትም ናት። ሁለቱም ነው ያገለግሉት ክርስቶስን፣ ሁለቱም ነው ያገለግሉት። ታቦር ተራራ ቤተ ክርስቲያን አምስት መሆናቸው የአምስቱ ልዑካን ምሳሌ፣ የሁለቱ ካህናትና የሶስቱ ዲያቆናት በአንድ ጊዜ ለቅዳሴ እነሱ ናቸው የሚሰየሙት። አሁን እዚህ ላይ ቅዱሳን ነቢያት በካህናት ቅዱሳን ሐዋርያት ደግሞ በዲያቆናት የተመሰሉበት ምክንያት ካህናቱ ከዲያቆናቱ እንደሚቀድሙ ነቢያቱ ከሐዋርያቱ ይቀድማሉና ነው። ያንን ለማሳየት ነው። በቅዱሱ ተራራ ቅዱሳን ነቢያትም ቅዱሳን ሐዋርያትም ለክርስቶስ ሰግደዋል። እኛም በቤተ መቅደስ ለአምላካችን ለእግዚአብሔር እንሰግዳለን። አምላካችን እግዚአብሔርን ከፍ ከፍ አድርጉት ይልና እስቲ በሉ በቅዱሱ ተራራ በሉ ስገዱ። መዝሙር 98 ቁጥር 9 ላይ አምላካችን እግዚአብሔርን ከፍ ከፍ አድርጉት ነው። በምስጋና ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን፣ አመስግኑት።
በቅዱሱ ተራራ ስገዱ አምላካችን እግዚአብሔር ቅዱስ ነውና ነው የሚለው። ምንድነው ያልነው ስንነሳ? ቅዱሱ ተራራ። በቅዱሱ ተራራ ስገዱ። እኛ የምናመልከውን እናውቃለን። እኛ ድንጋይ አናመልክም፣ ለድንጋይ አንሰግድም። እኛ የምንሰግደው በዚህ ቤተ መቅደስ በመንፈስ በጸጋ በረድኤት ላደረ ለሚያድር ለአምላካችን ለእግዚአብሔር ነው። ለስሙ ነው የምንበረከከው የምንሰግደው። ይህንን ነው የሚለው። የእግዚአብሔር ቤት በተራራ የተመሰለው ለዚህ ነው። ሁለተኛው ምስጢር ተራራው የመንግሥተ ሰማያት ምሳሌ። ቅዱስ ዮሐንስ በራእዩ ራእየ ዮሐንስ ምዕራፍ 21 ቁጥር 10 ጀምሮ ይህንን አምጥቶታል። በመንፈስም ይላል ወደ ታላቅና ወደ ረዥም ተራራ ወሰደኝ። ወደ ምን ተራራ ወሰደኝ? ወደ ረዥም ተራራ ወሰደኝ። በመንፈስ ነው ያለው። ቅዱሳን ሐዋርያትን ሦስቱን ብቻቸውን ወደ ረዥም ተራራ አወጣቸው ነው አይደል ያለው። አሁን ደግሞ በመንፈስ አለ። እዚያ በፍጥሞ ደሴት በግዞት ሆኖ የተመለከተው ራእይ ነው። በመንፈስም ወደ ታላቅና ወደ ረዥም ተራራ ወሰደኝ አለ። ይህ ተራራ የእግዚአብሔር ክብር ያለበት ነው አለ። የማ ክብር ያለበት? የእግዚአብሔር ክብር ያለበት። በተራራው ላይ ክብሩን ገለጥ አይደል ያልነው? ግርማ መለኮቱን ገለጥ አይደል ያልነው? በታቦር ተራራ ላይ ለጥቂት ደቂቃዎች ነው ክብሩን ግርማ መለኮቱን የገለጠው። በመንግሥተ ሰማያት ተራራ ግን ክብሩ ለዘላለም ተገልጦ ይኖራል። የእግዚአብሔር ክብር የሞላባት ናት መንግሥተ ሰማያት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ክብር የሞላበትን አለ። የእግዚአብሔር ክብር የሞላባት ናት። ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኛል። የታቦር ተራራ በሰሜን እስራኤል ነው የሚገኘው። አዎ ዓለም ሲያልፍ ያልፋል እሱ። መንግሥተ ሰማያት ግን አታልፍም ለዘላለም። እግዚአብሔር በቸርነቱ ለዚያ ክብር ቢያድለን የምንኖርባት ናት፣ ተስፋ የምናደርጋት ናት። መንግሥተ ሰማያት በታላቅና በረዥም ተራራ ተመስላለች። ታቦር ተራራ የመንግሥተ ሰማያት ምሳሌ። ተራራ ከሁሉ እንደሚበልጥ የእግዚአብሔር መንግሥት ከሁሉ ይበልጣል። መንግሥተ ሰማያትን የሚያክል መንግሥት በዓለም ውስጥ የለም። የእግዚአብሔር መንግሥት መንግሥተ ሰማያት። እግዚአብሔር በቸርነቱ ሁላችንን ለመንግሥቱ ክብር ያብቃ። በምድር ውስጥ የብዙ ነገሥታት መኖሪያዎች ያማሩ ቤተ መንግሥቶች ቢኖሩም ነገሥታቱም ያልፋሉ፣ ቤተ መንግሥታቸውም ያልፋል። የእግዚአብሔር መንግሥት ግን ዘላለማዊት ናት። ራሱ እሱ ዘላለማዊ ነው፣ ሕያው ነው። በባህሪው ሞት የለበትም። በመንግሥቱ ሽረትና እልፈት ለውጥ የለበትም። ስለዚህ የታቦር ተራራ የመንግሥተ ሰማያት ምሳሌ፣ ቅዱሱ ተራራ መንግሥተ ሰማያት ከሁሉ ስለሚበልጥ ነው። ሁለተኛው ምክንያት ተራራ በጭንቅ ነው የሚወጣው፣ በመከራ ነው የሚወጣው። እንዲሁ በቀላሉ ተራራ አይወጣም። ሲያዩት ያምራል፣ ሲወጡት ያደክማል። መንግሥተ ሰማያትም ሲነገርላት ስንሰማት ደስ ትላለች። ስንናገርም ስለ መንግሥተ ሰማያት ክብር ደስ ይላል። ነገር ግን መንግሥተ ሰማያት የምትገኘው በጭንቅ ነው፣ በመከራ ነው። እስመ በብዙ ሕማም ሀለወነ ንብአ ለመንግሥተ እግዚአብሔር ነው የሚለው። ወደ እግዚአብሔር መንግሥት በብዙ መከራ እንገባለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ክርስትና የመስቀል ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው። ያለ ፈተና ዋጋ የለም፣ ያለ መከራም ክብር የለም። የእግዚአብሔርን መንግሥት ለማግኘት ብዙ መከራ እንቀበላለን በዚህ ምድር ስንኖር። ለዚህ ነው መንግሥተ ሰማያት በተራራ የተመሰለችበት ምክንያት። በእውነት ሃይማኖታችን አጽንተን ምግባራችንን አቅንተን መከራውን ሁሉ
ታግሰን ለመንግስቱ ክብር እንድንበቃ ሁላችንን በቸርነቱ ይርዳል። በተራራው ላይ ነቢያትም ሐዋርያትም ታይተዋል። በተራራ በመንግስተ ሰማያትም ቅዱሳን ነቢያት ቅዱሳን ሐዋርያትም አንድ ሆነው ወርሰዋት ይኖራሉ። በተራራው ላይ ከደናግላንም ከመነኮሳትና እንዲሁ ደግሞ ከማስባን በቅዱስ ጋብቻ በንጹህ መኝታ ከኖሩ ታይተዋል። በመንግስተ ሰማያትም ሁለቱም አንድ ሆነው ይኖራሉ። ሌላው በተራራው ላይ ከብሔረ ሕያዋን ነቢየ እግዚአብሔር ቅዱስ ኤልያስ መጥቶ ተገልጧል። ከብሔረ ሙታን ሊቀ ነቢያት ሙሴ ከመቃብር ወጥቶ ተገልጧል። ሕያዋንም ሙታንም አንድ ሆነው ይወርሷታል። ሙታን ተነስተው ሕያዋን ሞትን ያልቀመሱት ደግሞ ተለውጠው መንግሥተ ሰማያትን ይወርሷታል። ነቢያትና ሐዋርያት ነቢያት በቀየሱ ሐዋርያት ገሰገሱ። ነቢያት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ከጽንሰቱ እስከ ዕርገቱ እስከ ምጽአቱ ያለውን ተናገሩ። ቅዱሳን ሐዋርያት ደግሞ ተጸነሰ፣ ተወለደ፣ ተጠመቀ፣ ተሰቀለ፣ ሞተ፣ ተቀበረ፣ ሞትን ድል አድርጎ ተነሳ፣ በክብር አረገ፣ በአባቱ ቀኝ ተቀመጠ፣ ዳግም ለፍርድ ይመጣል፣ ለእያንዳንዱ እንደየሥራው መጠን ይከፍላል ብለው ደግሞ ወንጌልን ሰበኩ። ለመጀመሪያ ጊዜ ቅዱሳን ነቢያትና ቅዱሳን ሐዋርያት የተገናኙባት ተራራ የታቦር ተራራ ናት። አምላካችን ኢየሱስ ክርስቶስ ግርማ መለኮቱን በገለጠ ጊዜ ዛሬም ቅዱሳን ነቢያት ቅዱሳን ሐዋርያት ተገልጠውባት በክብር የሚታዩባት ክብራቸው የሚነገርባት የታቦር ተራራ ቅድስት ቤተ ክርስቲያን ናት። ቅዱሱ ተራራ በቅዱሱ ተራራ ላይ ምን አለ እግዚአብሔር አብ? ወሎቱ ስምዕዎ እርሱን ስሙት። ዛሬም በቅዱሱ ተራራ በእግዚአብሔር ቤት እሱን እየሰማነው እንኑር። እሱን ስሙት እኮ ያለው ቅዱስ ጴጥሮስን አትሙትብን አትበል፣ እሞታለሁ ቢላችሁ እሺ በሉት። ያለ እርሱ ሞት እናንተ ሕይወት አታገኙ፣ ያለ እርሱ መከራ እናንተ አትከብሩም፣ ተቀበሉ። ቅዱስ ያዕቆብና ቅዱስ ዮሐንስ የምትለምኑትን አታውቁም ቢላችሁ እናውቃለን አትበሉ። ለምን? አንድ ነገር ጠይቀው ነበር። ጌታ ሆይ በዙፋን ላይ በተቀመጥክ ጊዜ አንዳችንን በቀኝህ አንዳችንን በግራ አስቀምጠን አሉ። እዛ የማርቆስ ወንጌል ምዕራፍ 10 ቁጥር 35 ላይ ተመዝግቧል። አምላካችን ኢየሱስ ክርስቶስ ዙፋኑ መስቀሉ ነበር። አዳምና እኛ ልጆቹ ክብር ያገኘንበት፣ ዲያብሎስና ሰራዊቱ ያፈሩበት፣ የድላችን አርማ የነጻነታችን ምልክት። በቀኝና በግራ ይቀመጣሉ የተባሉ በቀኝና በግራ የተሰቀሉ ሁለት ወንበዴዎች ናቸው። ሳያውቁ ሞት ለመኑ፣ መከራ ለመኑ። ምን ማለታቸው ነው? አንዳችንን በቀኝ ስቀለን እኮ አንዳችንን በግራ ስቀለን ነው። አምላካችን ኢየሱስ ክርስቶስ ምን አለ? የምትለምኑትን አታውቁም አለ። አሁን እዚያ ላይ እግዚአብሔር ምን አለ? ተራራው ላይ የምትለምኑትን አታውቁም ቢላችሁ ነው እኮ የምንለምነው እናውቃለን አትበሉ፣ እሱን ስሙት። ለምን? ከኛ በላይ አምላካችን እግዚአብሔር ለኛ ያስብልናል። ከኛ ራሳችንን እኛ ከምንወደው በላይ እግዚአብሔር እኛን ይወደናል። ለኛ የሚያስፈልገንን እግዚአብሔር ከኛ በላይ ለኛ ያውቅልናል። ለምነነው አይደለም፣ ሳንለምነው የሚያስፈልገንን አውቆ ይሰጠናል። የምንለምነውን ብቻ አይደለም፣ ከምንለምነው በላይ አብልጦ ይሰጠናል። ከምናስበው ይልቅ እጅግ አብልጦ ያደርግልናል። የኛ ድርሻ እሱን መስማት ነው፣ የእሱን ፈቃድ መፈጸም ነው። እስቲ በሉ ከኔ ጋራ አንተ በሉ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። መዝሙር 142 ቁጥር 10 እግዚአብሔር አብ በታቦር ተራራ ላይ ለቅዱሳን ሐዋርያቱ
የሱን ፈቃድ እንዲያደርጉ ተናገራቸው። እርሱን ስሙት። ዛሬም በታቦር ተራራ በቤተ ክርስቲያን ስንሆን የኛን ፈቃድ የኛን ሐሳብ የሰዎችን የሥጋዊ ምኞት እና መንገድ ፈቃድ ሳይሆን የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድና ዓላማ እንድንፈጽም ዛሬም እግዚአብሔር ይናገረናል። ሁሉ ጊዜ ለጸሎት ስንቆም አንተ አምላኬ ነህና ፈቃድን ለማድረግ አስተምረኝ እንበለው። የኛ ፈቃድ አይሁን፣ የእግዚአብሔር ፈቃድ ይሁን። የምንለምነውን ሁሉ ስጠን አንበለው፣ የሚጠቅመንን ብቻ ስጠን እንበለው። የምንፈልገውን ሁሉ አድርግልን አንበለው። ለምን? አንዳንድ ጊዜ የምንፈልገው ሁሉ የሚያስፈልገን ላይሆን ይችላል። የሚያስፈልገንን ከኛ በላይ አንተ ታውቃለህ። የሚያስፈልገንን ብቻ ስጠን እንበለው። አንዳንድ ጊዜ ሞት እንለምን ይሆናል። መከራ፣ ጥፋት እንለምን ይሆናል። አናውቀውም እኛ። እርሱን መስማት ቅዱሱ ተራራ ላይ ነው ያለነው። አሁን በእግዚአብሔር ቤተ መቅደስ ደስ ይላል። ነገር ግን እባካችሁ የኛ ፈቃድ ይሁን አንበል። የሱ ፈቃድ ይሁን፣ የኛ ፈቃድ ይሁን እያልን የሰውን ቃል እየሰማን ያውም የክፎችን ነገር እየሰማን ነው ዛሬ በግል ሕይወት በማህበራዊ ሕይወት እንደ ሀገርም ችግር ውስጥ የገባ ነው። እግዚአብሔርን አልሰማ ብለን ነው። እግዚአብሔርን ስንሰማ እናርፋለን፣ እንጽናናለን። የቆረጥነው ተስፋ ይቀጠላል። እንባችን ከዓይናችን ይታበሳል። ሐዘናችን ለደስታ ይለወጣል። የከበደው ሸክማችን ይቀላል። እንቆቅልሻችን ይፈታል። ለጥያቄያችን ሁሉ መልስ እናገኛለን። ስንሰማው ነው፣ ስንታዘዘው ነው። እግዚአብሔርን ከልብ እያደመጠን እንድንኖር እሱ ይርዳል። ሶሎሞን እንዲህ እያለ ተናግረዋል። ከእግዚአብሔር አግኝቶት መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 የሚሰማኝ ግን በሉ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። ማንን የሚሰማ? እርሱን ስሙት። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። ዛሬ እኮ ስጋት ውስጥ እኮ ነው ያለው። ሲመሽ ስጋት፣ ሲነጋ ስጋት። አይኖቻችን የሚያዩት ክፉ ነገር፣ ጆሮቻችን የሚሰሙት ክፉ ዜና፣ ሁለቱም ጆሮአችንን ጭው የሚያደርግ ነገር። እኔ እኮ መጽሐፍ እየጠቀስኩ ከምነግራችሁ በላይ ዘመኑ ራሱ ይናገራል። ዘመኑን መዋጀት ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። አሁንም የሞት ዜና ነው። የእርስ በርስ መጣላት፣ መባላት፣ መለያየት፣ መነካከስ ዜና ነው። የንጹሃን ደም በግፍ ሲፈስ ነው። እጅግ በሚያሳዝን ሁኔታ ገና እኮ አሁንም ቁስሉ ሳይፈወስ ቁስሉ ሳይደርቅ ትናንት ብዙ ወገኖቻችን ኢትዮጵያውያን አለቁ በእርስ በርስ ጦርነት። ዛሬም አሁን እንዲሁ ነው በየአቅጣጫው። እባካችሁ እግዚአብሔርን እንስማ፣ እግዚአብሔርን እናድምጥ፣ ወደ እሱ እንመለስ። ቅዱሱ ተራራ ላይ የምንሰማው ድምፅ ይሄንን የሚል ነው። ክፉዎችን እግዚአብሔርን የማይፈሩትን ሰውን የማያፍሩትን ሆዳቸው አምላካቸው ክብራቸው መኖራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት የሆኑትን ሰዎች አይደለም መስማት። መለያየትን፣ መባላትን፣ መጣላትን፣ መነካከስን፣ ጎጠኝነትን፣ ክፋትን በትውልዱ መካከል የሚዘሩትን አይደለም መስማት። ፍቅር የሆነውንና ፍቅር የሚሰብከውን ፍቅር የሚናገረውን እግዚአብሔርን መስማት። ሰላም የሆነውን የሰላም ምንጭ የሰላም አምላክ የሰላም አባት የሰላም አለቃ የሰላም ንጉሥ የሆነውን አምላክ ነው መስማት። በሰላም ለመኖር የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። ክፉዎችን የሰማንበት ዘመን ይብቃ። እንወስን፣ በእጃችን ነው ያለው። ችግሩ ምንድነው መሰላችሁ? አንዳንዶቻችን ከክፉዎች
በጎ ነገር እየጠበቅን ነው። ለራሳቸው ሰላም ከሌላቸው ከክፎች ሰላም እየጠበቅን ነው። አይገኝም። ሰላም ከእግዚአብሔር ነው። እረፍት ከእግዚአብሔር ነው። ደስታ፣ እርካታ፣ መጽናናት፣ መረጋጋት ከእግዚአብሔር ነው። እሱን ለማግኘት እሱን እየሰሙ መኖር በቅዱሱ ተራራ እግዚአብሔርን እያደመጥነው እንድንኖር አምላካችን ሁላችንን በቸርነቱ ይርዳን። በታቦር ተራራ ግርማ መለኮቱ ክብሩ ጌትነቱ እንደተገለጠ በእያንዳንዳችን ላይ ክብሩ ተገልጦብን ብርሃን፣ የመልካም ሥራ ብርሃን፣ የጽድቅ ብርሃን ተገልጦብን እንደ ታቦር ተራራ ለሌላው እንድናበራ እግዚአብሔር በቸርነቱ ሁላችን ይርዳን። ቅዱሱ ተራራ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 በቅዱሱ ተራራ በእግዚአብሔር ቤት ጸንተን በቅዱሱ ተራራ በመንግሥተ ሰማያት ለዘላለም በሕይወት በክብር እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። የሁላችንን መጨረሻችንን ያሳምርልን። ይቆያል።